ሮዛ እንደፎከረችው እጇ ላይ ምንም ብር ስለሌላት አሁን ላይ ብር እያስፈራራች የምትቀበልበት ቪዲዮና ፎቶ የህዋንንና የባንቴሮን ይዛለች። እናም ሉሊትም እንኳን ከትምህርት ቤት መታ ወደ ክፍል ስትገባ ያየችውን ማመን ያቅታታል። ምክንያቱም አይታው አስበው የማታውቀው ነገር ይገጥማታል። ልክ በሩን ከፍታ ስትገባ ባንቴሮና ህዋን አብረው እንደተኙ ስታያቸው ግራ ተጋብታ ደንግጣ አፏን ይዛ ወደ ኋላ ትሸሻለች። በዛን መሀል የሆነ ድምፅ ስትሰማ ሮዛ ከክፍሏ እየሮጠች ትመጣና አንቺ ተንከሲስ ምን ልትሰሪ ነው ክፍላቸው እየሄድሽው ስትል ትናገራታለች። ቆይ ግን አይተሻል ምን እየተፈጠረ እንደሆነ ስትላት አዎ አይቻለው፣ እነሱ ተዋደውና ተፋቅረው ነው ገብቶሻል። ቆይ ግን የእውነት ከልባቸው ነው ብለሽ ታስቢያለሽ? አንቺ ማን ስለሆንሽ ነው እንደዚህ የምትዩ? አዎ ከልባቸው ሆነው ነው እንጂ ታዲያ ባይሆንማ ኑሮ ሰው ቤት እንደዚህ ባልሆኑ ነበረ። ፍቅር አክንፏቸው ራሳቸውን አስቷቸዋል። ስለዚህ አርፈሽ ተቀመጫ አንቺ። ለምን ይሄ ነገር በፍጹም እኔ ምንም እያሳመነኝ አይደለም ስትል ለሮዛ ትነግራታለች። ሮዛ ደግሞ ነግሬሻለሁ አፍሽን ዝጊ፣ አሁን ሄደሽ ብትቀሰቅሻቸውም ራሱ አይሰሙሽም፣ እነሱ ፍቅር ላይ ናቸው ስትል ትነግራታለች። በፍጹም ሉሊት ግን ሮዛ የምትላት ነገር አልተዋጠላትም። ግን ደግሞ ገፍታ እሄዳለሁ ቀሰቅሳቸዋለሁ ብላ ልትል ብታስብም ሮዛ እንደምትመታት እያስፈራረቻት ነው። ስለዚህ እንደውም ካልሽ አንድ ነገር ልንገርሽ፣ ስንሳን ነው አሁን አንቺ ራስሽ ስንሳን የመጣሽው ከትምህርት ቤት ከማን ጋር እንደነበርሽ እኔ በደንብ አይቻለሁ። እናስ እንዴት ነው ስለ አንቺ ቢሰማ ዴቭ ምንም ሚል ይመስልሻል? ትላታለች። እኔማ ላይብረሪ እኮ ነው ያመሸሁት ስትል፣ አረባክሽ ላይብረሪ ነው እንዴ? ከማን ጋር ነበርሽ? ስሙ ዳግም የሚባል ሰው ጋር አልነበርሽ እንዴ? በቅርብ ርቀት በደንብ አይቼሻለሁኝ። ከሱ ጋር ሲወስድሽም እሱ ነበር ወስዶ ያደረሰች ትምህርት ቤት። አሁንም መንገድ ላይ ቆማችሁ እያወራችሁ ከሱ ጋር እጅ ለእጅ ታይዛችሁ እኮ ነው የመጣችሁት ስትላት፣ ሉሊት ምንም መናገር መመለስ አልፈለገችም። ስለዚህ ዝም ብላ አዳመጠቻትና በፍጹም እኔ ከላይብረሪ ውጭ የትም አልሄድኩኝም። ይሄንን ለዴብ ብነግረው ዝም የሚል ይመስልሻል እንዴ? ቆይ ግን እዚህ ቤት ለምን እንደመጣሽ እንኳን አላማውን ረስተሽዋል። ልትማሪ እንጂ ለማንም ወንድ ጋር ልትንዘላዚ አይደለም ስትል ትሰድባታለች። ሉሊትም የእውነት ግን የምትይውን ግን እያወቅሽው ነው? የምትናገሪውን ግን አውቀሽዋል? ሮዛ እኔን እኮ ነው የምትናገሪኝ ስትላት፣ እና ማንን የምናገር ይመስልሻል? ይኸውልሽ አንቺ ድንቢጥ አርፈሽ ቁጭ በይ ትላታለች። ሉሊትም ግራ ተጋብታ ወደ ሌላ ክፍሏ ትሄዳለች። ሮዛም ይሄ የኔና የኔ ስራ ነው፣ ምክንያቱም አሁን በእንደዚህ አይነት ሲስተም ተጠቅሜ ካልሆነ በስተቀር ምንም ነገር ማግኘት ስለማልችል እሱንም እንደዚህ ካጠመድኩ ህዋንንም እንዲህ ካጠመድኩ በዚህ ቪዲዮና ፎቶ እያስፈራራው መኖር እችላለሁ፣ ገንዘብም እቀበላለሁ ብላ ታስባለች። እናም ህዋን በአጋጣሚ ከእንቅልፏ ስትነቃ ያየችውን ነገር ማመን አቃታት። ህዋን በጣም ደንግጣለች። ሰላም ሰላም፣ ውድና የተከበራችሁ መቅደስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት። ይህን ቪዲዮ ለሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁን ደግሞ የምትከታተሉኝ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ ከልብ አመሰግናለሁ። እናም ህዋን እንደተነሳች ጩኸቷን ነበር እየለቀቀችው። ካጠገቧ ያለው ባንቴሮ ነው። በሰዓቱ እንዴት መቶ ባንቴሮ ከሷ ጋር እንዳደረና እንዴት እንደሆነ የምታውቀው ነገር የለም። ግን ሁሉንም ነገር በባንቴሮ ላይ ነበር እያደረገችው። ባንቴሮም ስጮህበት ደንግጦ ሲነሳ ያየውን ማመን አቃተው። ከወገብ በላይ የሁለታቸውም ልብስ የለም። የሷም ሆነ የሱ ልብስ የሁለታቸውም ወልቋል። ግን ደግሞ ከላይ እንጂ ከታች የወለቀ ነገር የለም ትላለች። እናም እንዴት እንደዚህ ታደርገኛለህ? እንዴት እንደዚህ ጉድ ትሰራኛለህ? ብላ ስትጮህ በፍጹም ህዋን እኔ የማውቀው ታሪክ የለም፣ እኔ አላቅም፣ እኔ እኮ ሰክሬያለሁኝ፣ እንዴት እንደዚህ ሊሆን ይችላል? ትላለች። ግን ደግሞ ግራ ተጋብታለች። እሷም ትጮኻለች፣ እሱም ይጮኻል። ግን ሮዛ በፊት ህዋንና ዴብ ሲሳሳሙ ያነሳቻቸውን ፎቶ ለባንቴሮ አሳይተዋለች።
ግን በዛን ተበሳጭቶ ነበር ባንቴሮ መጠጥ ቤት የሄደው። ቤት ሂዶ እየጠጣው በንዴት ነበር። እንዴት እኔ ወድሻለሁ እያልኳት በእኔ ላይ ዴብን ትይዛለች ብሎ ነበር የሚያስበው። ግን ደግሞ እውነታው እሷ በፊትም የዴብ ፍቅረኛና ዴብ ፍቅረኛዋ እንደነበረ ሳትነግራቸው የሚያውቀው ታሪክ የለም። ሮዛ ግን ከብዙ በጥቂቱ ታውቃለች። እናም እንደማይፈልጋትም ወደ ሔዋን እንደሚመለስ ስለምታቅም ነው እሷም ዝም ያለችው። ግን እሱ ከእሷ እንዲርቅ ነበረ። እሱ ተናዶ ሲጠጣ መጠጥ ቤት ግን ደግሞ ያጠመደችው ወጥመድ ሮዛ አረገዝኩልክ የምትለው ፍቅረኛዋን ትልክለትና የሁለቱም ጥላት ስለነበረ ባንቴሮን እንዲሰክርና ደግፎ ወደ ቤት እንደሚያመጣላት ይነጋገራሉ። እሱም እንዳዘዘችው እሱም ሰክሮ ስለነበር ደግፎ እነ ሮዛ ቤት ድረስ እያመጣላታል። ሮዛ ሔዋንም ራሷን ስታ ወድቃ ስለነበር ባንቴሮን አስገብታ ክፍል ያስገባችው ሮዛ ነበረች። እናም እንዳስገባችው ወዲያውኑ ነበረ ፎቶም ሆነ ቪዲዮ እየቀረጸችው። ግን ሉሊት ለባንቴሮ ግን እኔ አንድ ነገር አለ አፈርሽብኝ አይደለ ሲላት፣ አይ ምናልባት የትናንትናውና የዛሬው ባንቴሮ ልዩነት አላቸው። ግን አንድ ነገር ልንገርህ፣ ትናንትና በተፈጠረው ነገር ነው አይደለ ሲላት፣ እንደሱ አይደለም ግን ሁለታችሁም ሰክራችሁ ነበር አይደለ? ግን ደግሞ የሆነ ነገር አለ። ሁለታችሁም ተረጋጉና ተነጋገሩ።